ነው የምመልስልሽ? በዚህ ሰዓት ላንቺ ጉዳይ ቦታ የምሰጥ ይመስልሻል? ጭራሽ እየጮሽብኝ ነው። ምን አይነት ክፉ ሴት ነሽ? ያለሁበት ሁኔታ አይታይሽም? እንዴት አይነት ክፉ ልብ ቢኖርሽ ነው? ሰሚኛል ያገባ ቃል በስ ጥሩ ነገር መናገር ካልቻልሽ ዝም በይ እሺ። መድኃኒት መሆን ቢያቅትሽ ለምን መርዝ ትሆኛለሽ? እንዴት ታውቂያለሽ? ከአንድ ጓደኛዬ ጋር ስናወራ ለካ ትርጉም ተደብቃ እየሰማችን ነበርና ሁሉንም ነገር አውቃለች። ምን አይነት እንዝላልነት ነው? እንደ ቀላል ነገር ስናወራ ሰማሽ ስትይ ትንሽ እንኳን አታፍሪም? ስለምንድን ነው የምታወሪው? አገር ተሰቃየሽ፣ እዚህ ደግሞ በገዛ ወንድምሽ ሴራ ተሰቃየሽ። እጅግ ልብ የሚሰብር እጅግ የሚያሳዝን የክፋትን ጥግ የተንኮልን ልክ የትዕግስት መጨረሻ የሚፈተንበት የብልጥ ሰዎች መጨረሻ የክፉ ሰዎች ውድቀት የአስተዋይ ሰዎች አሸናፊነት ቃል አሁን ለጊዜው እንዴትም ብላ እንዴትም ውጤቱን ቀይረዋለች፣ ውጤቱን ለውጠዋለች። አሁን ይሄን ማን ያምናል? ዶክተሩ ብሌን አንቺ የሰላም ልጅ ትመስልኛለሽ፣ ትኩር ብዬ ሳይሽ የሰላም ልጅ ትመስልኛለሽ፣ ከእሷ ልቅ አንቺ ነሽ ልጅ ብዬ ተቀበልኩት ያመንኩት ብሌን እያለ ሲያወራ ነው። እንግዲህ ቃል አንድ ሰከንድ ናት የበቃቻት። ቶሎ ብላ እንግዲህ ከብሌን ጋር ስትጣላ ፀጉሯን እንዴት ኮምፒውተሬን ትደልቻለች ብላ ፀጉሯን ይዛ ሳለ የተነጨውን ፀጉር እንደውም አሪፍ ነው ለምርመራው መለው ሁሉም ድሎች ሁሉም መስመሮች እያያዙላን ነው። ቃል ግን አሁን ጥላቶቿ በዝተዋል። አንደኛ ሳሚ ብሌን የቅዠት ህልም እንዲኖር አረከኝ፣ ሰላም እናቴ ናት ብዬ ውሸታም አጭበርባሪ እያለችው ስለነበረ እሱን እውነታ ማረጋገጥ ይፈልጋል። ውሸታም እንዳልሆነ የልቡ ንግስት ብሌን ልቧ እንዲሰበር ስለማይፈልግ እውነታው እንዲገለጽላት የሰላምን እና የእሷን ግንኙነት በቅርብ እንደሚያደርግ ምሎላታል። ሰላምም ውሸታም ብለዋለች። ዶክተሩ ሙያውን ለማስከበር እምነቱን ለማክበር አሁንም እንቅልፍ አልተኛም። ይህ ሀቅ ሳይወጣ ይህ ልጅና እናት ሳይገናኙ ብሏል። በኃይሉ ቃል ምን አይነት ተንኮል ብትሰራ ነው እናቷ እንድትሆን ያደረገችው? በጭራሽ ዶክተሩ ውጤቱን ቀድሞ ቀይሮት ቢሆን በዛ ብር ስለምነው 6 ሚሊዮን ብር ስለው እምቢ አይልም ነበረ። ስለዚህ ከዚህ ሁሉ ጀርባ ቃል ምን ብታረግ ነው ብሎ አቶ በኃይሉ አይተኛላትም። ግን ትልቁ ጉዳይ አቶ በኃይሉ ለማስጠቆር ያረገችው ነገር እኔና አጎቴ ልንገልሽ ነበረ ብላ አሁን ወጥመድ ዘርግታለች። ለምን በኃይሉን እንደ ብሌን ለመጉዳት ለማሰቃየት እየጀመረች ስለሆነ። ትልቁ ጉዳይ ግን አሁን በኃይሉ ባጎረስኩ ተነከስኩ ብሏል። ለመዝረፍ ብሎ እየተዘረፈ ነው። ኦልሬዲ ሰላም አሁን ልጄ ናት ብላ አምና ስለተቀበለች ሁሉ እሷን ለማሳመን ልጆች አይደለችም ብለው እውነቱን ለማጋለጥ ነው ግብ ግብ የሚያያዙት። ብሌን መቼ ነው እንባዋ የሚቆመው? መቼ ነው ልቧ የሚጠገነው? ዶክተሩ በጭራሽ አርፌ አልቀመጥም፣ ይህን እውነታ ሳላረጋግጥ አንቺ ብትታየውን ያልተውም፣ አንቺ ብትረሽን ያረሰውም ለተከበረው ሙያዬ መርከሻ ሊሆን አይችልም። እውነትና ሀቅን ይዤ እየተሟገጥኩ ሀሰተኛ እንድባል አልፈልግም ብለዋል። ሳሚም እውነት ይህ እኔ የሰራው ድራማ እኔ እጇን ጎትቼ ያመጣዋ ልጅ ናት ቢባል ማን ያምናል? በኃይሉ እጁ ከሌለበት ቃል በሆነ ሴራ የቀየረችው ይመስለኛል ብሎ ያምናል። ግን ትልቁ ጉዳይ አሁን ኳሷ ቃል እጅ ላይ ናት ያለችው። ብሌንን እያሰቃየቻት ነው። ወይዘሮ ሰላም ውስጧ እያረረ ላይዋ እየሳቀ ነው። ምክንያቱም ቃል ትታት እንዳትሄድ እንዳትናገር ዝምታዋን መርጣለች። ግን ውስጧ ብሌን ስትጎዳ ስትሰበር ብዙ ስቃይ ሲደርስባት ግፍ ሲደርስባት እያየች ፈጣሪዋን እየለመነች ነው። እባክህን የዚች ልጅ ንዴት ቶሎ እንዲያልቅላትና እንድትረጋጋ ወይም ብሌን ከዚህ ቤት እንድትወጣ እያለች ነው። ቃል ግን
ሁለቱንም እናትና ልጅ እንደሆኑ ስለምታውቅ እየተበቀለቻቸውና ህመማቸውን እያበዛችባቸው ነው። እሷስ የውርደቷ ቀን መቼ ነው የሚገለጠው? ሄለን ወደዚህ ቤት መምጣት አለባት። እንዴትም ይሆን እንዴትም ሄለን መታ እኔን ያረጉኝን ሁሉንም ብላ መናገር አለባት። ብሌንስ ለምን ዝምታዋን መረጠች? ይህ ሁሉ ፈተና ሲደርስባት ሰላም እናቷ እንደሆነች ዲኤንኤን ባያረጋግጥ እንኳን ልቧ ግን ይነግራታል። ግን እንዴት ወረቀቱ እውነት ቃል ልጇ ናት ብሎ መጣ የሚለው ነው እንጂ ግራ ያጋባት። ጨክና ሰላም ትታት መሄድ አልፈለገችም። ምክንያቱም የሆነ ተንኮልና የሆነ ሴራ እንደተሰራ ገብቷታል። ብሌን በፍጹም ከዚህ ቤት አልወጣም፣ ገነትም ልቤን ሰብረዋለች፣ አንቺም ቃል ንዴቷ እስከሚወጣ ነው እንጂ አንቺ በእኔ ክፉ ሆነሽ አይደለም እትዬ፣ ግድ የለሽም ብላታለች። መልካም ልብ እንዳላት ቀና ልቦና እንዳላት ሰላም ጠንቅቃ ታውቃለች ብሌን። ቃልን ግን ማን ነው የሚያስቆማት? ዳግምንም እነጥቅሻለሁ፣ አንቺንም የቁም እስረኛ አደርግሻለሁ ያለችው ቃል ይህ ተንኮሏ ክፋቷ በኃይሉም ካሁን በኋላ ኮርኮም ሊያረጋት ይችላል። ምክንያቱም ከልክ አልፈሻል። እኔ ሳላውቅ ውጤቱ እንዴት ቀየርሽው? እኔ ሳላውቅ ነገሮችን እያበላሸሽብኝ ነው። ለምንድን ነው ልንመርዝሽ ነበር ብለሽ የተናገርሽው? ብሎ በኃይሉ ከእስከ ዛሬ የበለጠ ከዶክሜንቱ የበለጠ ሊያሰቃያት ይችላል። ሌላው የወይዘሮ ገነት ጎረቤት ናት። የወይዘሮ ገነት ጎረቤት እንግዲህ ዶክሜንቱን ያገኘች መስሏት ፏፍሽ እያለች ወረቀቱን ስትገልጸው ግን ልምጥ ወረቀት ነው። ገነት ለመሰለልና ለወጥመድ ያስቀመጠችው ወረቀት ይሆን ወይስ? ገነት አሁን ክንፏን የተመጣች የምትበር ወፍ መስላለች። ዳግምን አታለች፣ ብሌንን አታለች። ልቧ ተሰብሯል። የሰራችው ስህተት የማይመለስ ጥያቄ ሆኖባታል። ቃል አሁን ጢባ ጢቤ እየተጫወተችባቸው ነው። ግን በቅርቡ አፏን እንደሚያስይዟትና አንገቷን እንደሚያስደፏት እምነትና ተስፋ አለን። በዚህ ዶክተሩ፣ በዚህ ሳሚ፣ በዚህ በኃይሉ እንዴት ልጇ ልትሆን ቻለች የሚለው ጥያቄ። ዶክተሩ እውነት ይዤ ለምን ሀሰት ተባልኩ? ሳሚ ሀቅ ይዤ ለምን ካዲ ተባልኩ? በኃይሉ ውሸት ይዤ ለምን እውነት ሆነ የሚለው ጥያቄ ነው። ሀቁን ማን ነው የሚያረጋግጠው? እውነቱን ማን ነው የሚያጋልጠው? ሌላው የወይዘሮ አልማዝ ጉዳይ ነው። ወይዘሮ አልማዝም አለው በህይወት ብላ ብቅ ማለቷ የማይቀር ጉዳይ ነው። የዛን ቀን ሳሚ እውነቱን መዘርገፊያ መንገድ ያገኛል ብዬ አስባለሁ። ከዚህ ሁሉ ጀርባ የቃልና የበኃይሉ የተጠመዘዘች አንቺን ለማጥፋት ልጅሽን ለመግደል የሚቆፍሩት ጉድጓድ ብሎ እስከ መረጃው ሊወስድላት ጫፍ ይደርሳል። ሳሚ አሁን ከብሌን ጎን ባትደግፈውም ባትቀበለውም ባታምነውም እውነቱን ሊያረጋግጥ ጧት ማታ ደፋ ቀና ማለቱ የማይቀር ጉዳይ ነው። ቃል የውርደቷ ካባ የምትከናነብበት ሽንፈቷን የምትቀበልበት ቀን ሩቅ አይሆንም። ሰላም ጨጓራዋ እያረረ ላይዋ እየሳቀ የሰራችው ስህተት በድጋሚ ምርመራ ማሄድ አለብኝ በማለት ልትወስን ትችላለች የሚል ሙሉ እምነት አለን።